ሰላም ሰላም ውድ የኪራና ሱራ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እንደተለመደው በሚገራርሙ ቪዲዮዎች ዛሬም ተከስተንላችኋል። ኪራ ሱራ ሪያክት ይመቻችሁ። እንግዲህ ዛሬ የምትወዷቸውን የሚገራርሙ ቪዲዮዎች ነው ይዘን የመጣ ነው። እኔ 10 እሱ 10 ቪዲዮ። እንደተለመደው እንግዲህ ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር እና ሰብስክራይብ አድርጋችሁ ጀምሩ። ወደ ቪዲዮ እንሄዳለን። ስለዚህ ዛሬ እኔ ነኝ የምጀምረው ማለት ነው። ቪዲዮዎቹን 10 ቪዲዮ አሳያለሁ ማለት ነው። ኦኬ እሺ ጀምር። ሚስት ነው 26 ትንሽ እውነቱን 1986 እሺ ስንት ማለት ነው? በህይወት በጣም የሚያስደስት ነገር ምንድን ነው? ስሜቴ በጣም ደስ ይለኛል። ምን ነገር ስታደርግ ደስተኛ ትሆናለህ? በጣም ዶክተር ስታደርግ። እሺ ስለ ማርጀት ምን ታስባለህ? ማርጀት እሱን አላውቅም። ያው ለካቼራ ነው የምማረው። ቤተሰቦች እንግዲህ እንደ ሀገር ነው የጨለልነው። በጣም ግን እነዚህ ያለማወቅ ይመስለኛል እንጂ በጣም ፈታ ነው የሚያደርገው። የፈለገ ቢሆን እንደዚህ አይነት መልስ ከባድ ነው። 26 ማለት ከተወለደ ነው ካገባ ነው? እሱ ራሱ ያጠራጥራል። ኧረ እንዴ እኛ ራሱ ስንት ነን? ትልቅ ሰውዬ እኮ ነው። እሱማ ትልቅ ነው እኮ ይገርሞኝ እኮ ነው። እሺ ኔክስት። አርቲስት በቀጥታ መጥቶ የእግር ኳስ ፕሬዚዳንት የሆነባት ሀገር እኮ ነች። ከአርቲስት ያለሙያ ጣልቃ የሚገባበት ያለሙያ። ይህን እናስተካክል መጀመሪያ። ለምንድን ነው የምንቀልደው? አዲስ አበባ ውስጥ የስፖርት አመራር ጠፍቶ ነው? እግር ኳሱን የሚመራ ሰው ጠፍቶ ነው? እግር ኳሱን በደንብ የሚረዳ ሰው ጠፍቶ ነው? አርቲስት አምጥተን ምክትል ፕሬዚዳንት የምናደርገው? ከዚህ የበለጠ ውርደት የታለ? እውነቱን እነጋገር ከተባለ ነገ በዚህ ነው እግር ኳሱ የሚለወጠው። ይሄ በጣም ትክክል ነው። በጣም እኔ ራሱ በቃ ሰሞኑን በጣም ሳስብበት የነበረ ጉዳይ ነው። ባይዘኝ አዎ፣ ግን እኔ በሆነ መልኩ ሰፖርት አደርገዋለሁ። እንዴት ለመሰለ አሁን ምክትል ፕሬዚዳንት ነው የሆነችው። እንደዚህ አይነት የአርቲስት እና ታዋቂ ሰዎች ላይ እንደዚህ አይነት ቦታ ላይ ስታስቀምጥ ማስታወቂያ የማግኘት እድል ይኖራል፣ ስፖንሰር የማግኘት እድል ይኖራል። ገባህ አይደለ? የፌዴሬሽኑ ብዙ ስፖንሰሮች ይፈልጋል። ስለዚህ እኔ እንዲሁም ፖዚቲቭሊ ነው የምመለከተው ይሄንን ነገር። ስፖንሰሩ ምን ይጠቅማል? ኳሱን ካላሳደገ ስፖንሰሩ የገንዘብ ስፖንሰር ሊደረግልህ፣ ፕሮሞተር ስፖንሰር ታገኛለህ፣ ገንዘብ ስፖንሰር ይገኛል እና ስፖንሰር ይገኛል። ግን ኳሱ ላይ ካላሳደገ እነሱ የሚበሉበት ከሆነ ምንድን ነው ጥቅሙ? እኔ እንጃ። እሱ እንደየነሱ እይታ ነው የሚወሰነው። ግን ይሄ በጣም ጥሩ ብዬ ነው የማስበው። ኦኬ እኔ ግን አልስማማበትም። ይህ ነገር በጣም የተማሩ ሰዎች በተሰበሰቡበት አርቲስት መሆኑ በጣም ያስጠላል፣ ያናድዳል። እሺ ኔክስት። ፈጣሪ አድርገውና እያሽከረከራችሁ የእግር ፍሬን አልይዝም ወይንም ቢደክምባችሁ እጅ ፍሬን እንደዚህ ተብሎ አይሳብም። እጅ ፍሬን እንዴት መሳብ እንዳለባችሁ ላሳያችሁ። ይሄ እንደዚህ የሄደ መኪናው ይህን እጅ ፍሬን ይቺ ፕረሷን ትያዛለች። እዚህ ጋር ጠቀም ፕረሷን ይቺ ትይዙና እንደዚህ እየሄደ እንደዚህ ነው የሚሳበው። ይኸው ሰራ ሳብ ይደረግና የሆነ ቦታ ድክም ካለ በኋላ መጨረሻ ላይ ይደረጋል ማለት ነው እንጂ በአንድ ጊዜ እንደዚህ ሳብ ከተደረገ ይበጥሳል፣ አዙሮም ሊጥላችሁ ይችላል። ጨርሻለሁ። ግን የምር ነው? አዎ አዎ። ለምን አይነት መኪኖች ነው? ለሁሉም አይነት መኪኖች የእጅ ፍሬን የእግር ፍሬን እምቢ ሲል አሁን በጣም ብዙ ዩቲዩባችን የምታዩ ቤተሰቦች ትማሩበታላችሁ። እግር ፍሬን እምቢ ሲል እጅ ፍሬንን የምትስብበት መንገድ ነው። በአንዴ ቤተሰብ አደጋ ላይ ነው የምትወድቀው ማለት ነው። ስለዚህ ቀስ እያልክ ነው የምታነሳው። በጣም የሚገርም ትምህርትን ያስተማረው በብዙዎቻችን። እኔ አላቅም ነበረ። እኔም አላቅም ነበረ፣ ከሱ ነው የተማርኩት። እሺ ኔክስት። እሺ ከዛ በኋላ ያ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነሽ ነው ይሄ ነገር ያጋጠመሽ። እንዴት ነበር? እስቲ ጊዜውን አስታውሽ። ማለት በጣም ነው የሚከብድ። 3 ሰዓት ላይ ልክ ከላይ ወረ 3 ሰዓት ዘጋብኝ። መመለስ አልፈልግ እንደ ወጣሁኝና የሆነ ይሮራጣሉ ማለት ነው ሰዎች። ስንሄድ በቃ ኧረ እንደዚህ ተኩስ የተነሳ ማለም ትሄዳላችሁ፣ በቃ በዚህ ሄዱ ነው በዚህና እንትን በሉ እዚያ ካገቡና ሲሉን እኛ በሰዓቱ ተኛን ተቆርቁ ነው የመሰለን። እኛ እንደዚህ ለማትረፍ ነው ብለን ተንደርድረን ራሳቸው መኪና ገባል። የነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና። አዎ ከፍት ነው ከኋላ። 1 አመት ከ6 ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር። አመት ከ6 ወር ምን ነበር የሚሏችሁ? ትጥቅ ነው ልንቀየራችሁ ነው ትታጠቃላችሁ
አለበለዚያ ያሰብነው አለ እሱን እንሰራለን አብረን ምን ይሆናል እያሉ የት ነበርስ የምታድሩት? እዚህ ውጭ ላይ ብዙ ጊዜ ዛፍ ነበር እንዲታከልል እንትን ማለት ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንንስ እንዴት ነበር የምታሳልፉት? የምን ንጽህና መጠበቂያ ነው? በቃ ዝም ብለን ስናክ ነበር የምንውለው። ከአንድ አመት ከ6 ወር በኋላ ምንድነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን። እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛ ቀን ስናቃ እንደ ማባላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ የለበስኩትን ልብስ አውልቄ ለሷ ነገሮቿን አስሬ ነው ቅፋን እየወተቱ ጀመረ ጀመሩ። እንዳላዝላት አልችላትም። ከዛ አብረን ነው ቆመን ሄደው አንቺ ነው ቆጥቼሻለ ድም ስትለኝ እንዲሁ ነው ሁለት አካለ ስንኩል ማን ይቀበለናል አልኳት። እንግዲህ ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወደ የተሻለ ህይወት አገኛለሁ ብዬ ነገ ወደ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ ለሁሉም ማለት ነገ ወደ ስደት ነው የምሆነው። ምንድነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የሚለኝስ ማንኛው ሰው ነው? በቃ እንደው እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪን የሆንኩት? ይሄ ቪዲዮ ያልገባችሁ ሰዎች በትላንትናው ዕለት እንግዲህ እሁድን በኢቢኤስ ፕሮግራም ላይ የታየ ፕሮግራም ነበረ። ይሄ ፕሮግራም እንግዲህ ተደልቷል። ዛሬ ጠዋት ላይ ከኢቢኤስ ላይ ተደልቷል። ይሄ ፕሮግራም እንግዲህ ግልጽ ያልሆነላችሁ ከዚህ በፊት ደምቢዶሎ ዩኒቨርሲቲ ላይ የታገቱ ሴት እህቶቻችን ነበሩ። ከነሱ መሀል አንዷ እሷ ናት። እንግዲህ ስለደረሰባት ነገር ነው የምትናገረው። መስማት ራሱ ይከብዳል በጣም። የት እንደነበሩ ራሱ አይታወቅም ነበር አይደል? አዎ የት እንደነበሩ አይታወቅም። ተገኝተዋል የሚል ነገር ነበረ። ይገርማል። ግን አሁን እስቲ በሱ ዙሪያ አንድ ልጅ የሆነች የተናገረችው ነገር አለና እስቲ ኔክስት ቪዲዮን እንፈን ነው። ሰልፍ አሳለፉን። እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ አስያዙ። ይቺ ተማሪ በ2011 ዓ.ም ከሚማሩበት የደምቢዶሎ ዩኒቨርሲቲ ታግተው ከተወሰዱ ሴት ተማሪዎች መካከል አንዷ ናት። በወቅቱ ስለደረሰባት አሰቃቂ ድርጊቶችና ስላሳለፈችው የመከራ ጊዜ እንዲሁም አሁን ስላለችበት ህይወትም ለኢቢኤስ ቴሌቪዥን ማብራሪያ ሰጥታለች። በትናንትናው ዕለት ዩቲዩብ ላይ ተጭኖ የነበረው ቪዲዮ ዛሬ ጠዋት ላይ እንዲጠፋ ተደርጓል። አሁን ላይ ዩቲዩብ ላይ ብትሄዱ ቪዲዮ የለም። በወቅቱ እንግዲህ መንግስት ስለነዚህ ታግተው ስለነበሩ ሴት ተማሪዎች ስለነበረው በመጀመሪያ የታገቱበት ቦታ ሄደን ልናስለቅቅ ብንሞክርም የታገቱ ተማሪዎችን ግን አላገኝም የሚል መልስ ሰጥቶ ነበር። ከዛም በኋላ ደግሞ የጠቅላይ ሚኒስትሩ ፕሬስ ሴክሬታሪ የወቅቱ ማለት ነው የታገቱን ተማሪዎች ሙሉ በሙሉ ማስለቀቅ ችለናል የሚል መግለጫም ሰጥቶ ነበር። እነዚህ ታግተው የነበሩ ሴት ተማሪዎች የት እንዳሉ ማንም አያውቅም። አሁን ላይ ምናቸው ሞተዋል ወይ ኖረዋል ወይ አሁን እዛ ናቸው ያሉት የሚል ማንም ሰው አያውቅም። ከዛም ባሻገር ደግሞ እጅ ሴት ይህን ያህል ርቀት መታ በወቅቱ ስለደረሰባት መከራ ስላሳለፈችው ህይወት ከተናገረች በኋላ እሷን ማገዝ እገዛ ማድረግና ቀሪ ህይወቷን ማስተካከል ነው የሚሻለው ወይስ ደግሞ ቪዲዮን ማስወረድ? በጣም ከባድ ነው። ምን ማለት እንደሚጨረሱ አልገባኝም። ያው አፍሪካ ውስጥ ይሄ ነገር ያለ ነገር ነው በጣም። አሁን ግን አሁንም ቢሆን የሴት እህቶቻችን ላይ እየደረሰ ያለው በደልና ጭቆና በምንም አይነት መልኩ ልንቀበለው አንችልም። መቆም አለበት። ኢትዮጵያ ውስጥ መኖር እየከበደ ነው። ወደ ኔክስት ቪዲዮ እንሄዳለን እስቲ። እግር ኳስ ተጫዋቹ አለልኝ አዘነ ህይወቱ ካለፈ 1 ዓመት ተቆጥሯል። ታዲያ እንደሚታወቀው አለልኝ አዘነ ህይወቱ ሲያልፍ ጸሎተ ፍትሐት ስርዓት አልተደረገለትም። ይህ የሆነው በቅድስት ቤተክርስቲያን ስርዓት ራሱን ላጠፋ ሰው የጸሎት ፍትሐት ስለማይከናወን ነው። ነገር ግን በተደረገው ምርመራ መሰረት ራሱ እንዳላጠፋ ስለተረጋገጠ በቀብሩ ዕለት ሊደረግለት የሚገባው ጸሎተ ፍትሐት በሙት ዓመቱም ባደገበት ደብር ቅዱስ ጊዮርጊስ ቤተክርስቲያን ይደረግለታል። ይህንን በማስመልከት መጋቢት 17 ቀን 2017 ዓ.ም ከንጋቱ 12 ሰዓት ጀምሮ ቤተሰብና ወዳጅ ዘመድ በተገኙበት የአለልኝ አዘነ ጸሎተ ፍትሐትና የሐውልት ምረቃት እንደሚደረግ ተሰምቷል። ይሄ ነገር ግን ባይዘይ በጣም የሚገርም ነገር ነው። ቤተሰቦች ራሱን አጠፋ ተብሎ ፍትሐት ሳይደረግለት የተቀበረ ወንድማችን ነው። አለልኝ አዘነ በባህር ዳር ከነማ የሚጫወት የኳስ ቡድን የሚጫወት እግር ኳስ ተጫዋች ነው እና ራሱን አጠፋ ተብሎ
ፍትሃት ሳይደረግለት ነበር የተቀበረው እና አሁን ላይ ያለው ነገር ምንድነው ራሱ እንዳላጠፋና በሚስቱ እጅ እንደተገደለ ነው መረጃዎች ያሳያሉ የሚባለውና እንግዲህ አዲስ ፍትሃት ሊደረግለት ነው ማለት ነው። በጣም ደስ ይላል። ይዘግይ እንጂ የንጹህ ሰው ደም ፈሳት ቀርም የዚህ ልጅ ደግሞ ማሳያ ነው። በጣም ነው ደስ የሚል ዜና ነው። ህይወቱን ባይመልስም ነገር ግን በሃይማኖታዊ ፍትሃት መደረጉ ለሱ አለ ነፍሱ በጣም ጥሩ ነገር ነው። ይህንንም ፍትህ ለሰጡት አካላት እናመሰግናለን። አሁን ከጥሩ ከዚህ መንፈስ ወጣ የሚያደርግ ዘና ወደሚያደርግ ሪያክት እንሄዳለን። እስቲ ኔክስት ደስ አለ ሚስት በሰላም ተገላገለች። በጣም ደስ ይላል ዶክተር። ወንድ ነው ሴት እርጉዝ ነበረች እንዴ? ታዲያ እና ከምንድን ነው የተገላገለችው? ከዚህ ዓለም ነው ምን? እሺ ልጅስ? አይዞህ ልጅህ እንኳን ተርፏል። ይኸው ወይኔ ሚስቴ ልጇን እንኳን ሳት ምንድን ነው ባዶ እጅን ከምትሄድ በጣም ወድጄዋለሁ። ባዶ እጅን ከምትሄድ ምን ዶክተር ነው ይሄ? የመንግስት ሆስፒታል እኮ ነው የሚለው። አጋናው ሌላ ታሪክ ውስጥ ከተውታል። የመንግስት ሆስፒታል አይ ስታዩት ነገሩን ግን ያው ተመሳሳይ ነው። ኔክስት እስቲ ካልሲ ማድረግ ማቆም ከሆነ ግን አይቀርለትም። አረ ምን አይነት ዘመን ላይ ነው የደረስነው? ወንድሜን እገጨዋለሁ እያለች ነው ካልሴን። ወንድሜን ከመኪና አደጋ በኋላ ብላ ሱሪ ግን አንተም ስሊፐሬን ማድረግ ማታቆም ከሆነ አይቀርልህም። እዚህ ሚዲያ ላይ የሚወራ አይደለም እሱ የኔን የሚያደርገው። ስለዚህ አያወራውም። እሺ ዘለላት አፏን አለመክፈቷ ራሱ ፈጣሪ ይመቸው። ቂም ይዞባታል በሆነ ነገር። ወደ ኔክስት ቪዲዮ የአሁኑ ቪዲዮ ያበደ ነው ቤተሰቦች። እስቲ ነው ሰላም ነው እንዴ? ምን ነው ሰላም? አዎ በሰላም ነው የፈለኩት። በሰላም ነው የፈለኩት። ሰላም ነው? ሰላም በይው እንዴ? ምንድን ነው? አይ በቃ ቆይ እነግርሃለሁ። ቁጭ በልና እነግርሃለሁ። ማናት? እንግዳ ናት። ያው ገጠር ሰዎች ቶሎ ሰላም ማለት አይወዱም። ስለዚህ ሰላም ያገናንተ አሉ። ሰላም ተፋቆ አራለው ያው ትንሽ ያው ኪራም ደብሮት ነበር ምናምን። ከዛ በዛው ዩቲዩብ ላይ ጠፋ። ያው ይመጣል ይመጣል። ግን ምንድን ነው ይመጣል። ትጀምራላችሁ ስራችሁ። ምንድን ነው ፊቷን ያዞረችው? አይ ቆይ አጫውታለሁ። ኧረ እኔ እየገባኝ አይደለም ይሄ ነገር። ቤተሰብ ናት። ቤተሰብ ማለት የእኛ ቤተሰብ ናት። ቤተሰብ የእኛ ቤተሰብ ቤተሰባችን ናት። አትሳቅ። ምነው ጨነቀህ? ታስታውቀህ እንዴ? አልገባኝም። ምንድን ነው ነገሩ? ሰላካት የመጣች ቤተሰብ አለች? አዎ አታውቃትማ። ገና ላስተዋውቀ ነው እኮ። ኧረ ቱትዬ ተይ ተዋወቃት። እንግዲህ ትተዋወቃላችሁ። እቺ ከገጠር ያቺ ልጅቷ ናት የመጣችው። ያቺ ልጅ ናት የመጣችው። እና የቷ ልጅ እንዴ? ያቺ ባለፈው ታገባታለህ ያልኳት ልጅ ባስመጣኋት። እንዴ የምርሽን ነው? አዎ እንዴ የምርና ልሽ ያልከኝ? ልታሳፍረኝ ነው እንዴ አንተ? ታሳፍረኝ ነው እንዴ? እንዴ እኔ አላሳፍርሽም። ግን ምንድነው እንደዚህ መሸፋፈን ምናምን? ግን ገጠር እኮ ሰርግ ካልተሰረገ በስተቀር ተገላልጦ መታየት የለም። እዛ ብትሄድ ኖሮ እንደው በዛ በስራዋ ውሃ ስትቀዳ ምስትል ታያት ነበረ። አሁን ወደዛ አልሄድክም ወደዛ። ስለዚህ ምንድነው ነገሩ? ስለዚህ ጉልበት እየሳመች ነው ጭራሽ? አዎ ትታወቃላችሁ። ለምን እንደምትስመው? ትታወቃላችሁ። ስለምትታወቁ ነው። እንዴ በቃ ነይ ምንም ነገር ልብስ ቀንስ እንኳን ያለበስኳት ነይ ልኝ አልኳት። በቃ
ስለዚህ መጣች። እኔ ምንም እየገባኝ አይደለም ነገር አሁን እንድትተዋወቁ ፈልጋለሁ። ወደዚህ ትምጣና እንድትተዋወቁ። ምንድነው የምንተዋወቀው እንዴ? አሁን ትተዋወቃታለህ፣ ወደፊት ታያታለህ። የታውቃታለሁ ነው የምትተዋወቃት እንዴ? እንዴ እኔ ካወቃት በቃ የለም። እኔ እኮ ለአንተ የማይሆን ነገር አላመጣም አይደለም እንዴ? ኧረ ትይቴ። አዎ እሺ ብለኸኛል፣ ቃል ገብተህልኛል። እንዴ ምን ይሉኛል ቤተሰቦቿስ? እዛ እኮ ስንት ሽማግሌ አስልኬ እኮ ነው ያመጣኋት። በሽማግሌ ምንም ነገር ደግሞ ይዛ እንዳትመጣ ልብስ እራሱ አሁን ነገ ገበያ እንወጣለን። ነገ ገበያ ወተን ልብሷን ሙሉ ማየት ትፈልጉ እንግዲህ ይሄን ፕራንክ ያላያችሁት ሰዎች እንግዲህ በጣም በሚገርም ሁኔታ ፕራንክ ተደርጊያለሁ። አይዞን ሙሉ ቪዲዮን ገብታችሁ ደቦልስ ኢንተርቴይንመንት የሚለው ዩቲዩባችን ላይ ኪራ ሱራ ትዊንስ የሚላል እዛ ላይ ገብታችሁ እዩ ሙሉን። አዎ ትንሽ ከብራዘር ጋር ትንሽ ሰሞኑን ተጋጭተን ነበር በሆነ ፕራንክ፣ ግን ማዘር በደንብ አርጋ ክሳኛለች፣ ፕራንክ አርጋልኛለች። እንግዲህ ምንም ማድረግ አይቻልም። አንተ ግን ቂም ይዘህ ለሚቀጥለው እንግዲህ አደገኛ ነገር እንደምትሰራ እርግጠኛ ነኝ። ቂመኛ ቂም አልያዝኩም፣ ያው ጥሩ ደርጌ እንደምበቀል ግን እርግጠኛ ነኝ። ይሁን እስኪ ቤተሰቦች 10 ቪዲዮ የኔ አልቀዋል። ስለዚህ የማን ይቀጥላል ማለት ነው። ስለዚህ 10 ደግሞ ያዘጋጀውላችሁ ቆንጆ ቪዲዮዎች አሉ። እስኪ ወደ እነሱ እንሄዳለን። ሁላችሁም በአለም ላይ የምትገኙ ኢትዮጵያና ውድ ኢትዮጵያኖች ዛሬ መጣ ነው የወንድሞቻችንን ስቃይና መከራ ለመቃወም ነው ዛሬ እዚህ ጋር የተገኘ ነው። ሁላችንም እንደምትመለከቷቸው ሁላችንም እዚህ ጋር ያለነው በሊቢያ የመጣን ሰዎች ነን። እንደምትመለከቱት ወንድሞቻችን ላይ እየደረሰ ያለውን ግድያና እስር፣ ግርፋት፣ መከራ እንቃወማለን። ወንድሞች ይቀጥላሉ። ሁላችንም ድምጽ እንሆናቸው። ያው እንግዲህ እንደሚናገረው ምናምን እኛ ሁላችንም በዚህ መንገድ ያለፍን ሰዎች ነን። እዛ ሊቢያ ላይ ያለው ግፍና መከራ እኛ ድምጽ ልናሰማቸው ይገባል እና ሁላችንም እዚህ ያለን ሰዎች እዛ ያሉበት መከራ በጣም እላፊ ስለሆነ እዚህ ያሉ ሰዎች እንድንተባበራቸው በፈጣሪ ስም ያው ጀለሶች እንዳወሩት ነው ያለውን ነገር። እኛ ማለት የምንፈልገው ደግሞ ትልልቅ ቲክቶከሮች እዚህ አቅራቢያችን ያላችሁ ምናምን ያው ትታወቃላችሁ። ለዚህ ቀን ካልሆናችሁ ለመቼም አትሆኑም ብለን ተስፋ እናደርጋለን እና በቻላችሁት መፖስት እንኳን ቢያቅታችሁ ሪፖስት በማድረግ እና ያልቻላችሁ ደግሞ በጸሎት ያለውን ነገር ብቻ እናስባቸው ነው። እኛ እዚህ ጋር መፖስታችን ጥቅም ኖሮ ሳይሆን ከጎናቸው እንደሆንን ለማስረዳት ያህል ነው። የቀረውን ፈጣሪ ያቅላቸዋል። አብሽሩ ያራዳ ልጆች ያልፋው እንደተናገሩት ነው እንዳያችሁት ነው። በጣም ያሉበት ቦታ በጣም አስከፊ ነው። በቃ ያሉበት ችግር የሌለ ነው። ሁላችንም እናውቀዋለን። በትንሹ ቢሆንም እዚህ ጋር እንዳለ የተደረደር ነው የመጣንበት መንገድ ነው። የሆነ ቢያንስ ትንሽ ቻሌንጅ አይተን መተናል እና ያለን ሌላ ነገር አልጠየቁንም። ብር አላሉንም፣ ምን አላሉንም። ያሉት ድምጹን ነው። ሁላችንም ባለን ስልክ ሪፖስት በማድረግም በመፖስተትም ምንም በማድረግ ቢያንስ ድምጽ እንሆናቸው ነው ያለው እና የቻላችሁትን ያልቻላችሁ ደግሞ በቃ በጸሎታችሁ አግዟቸው። ሁላችሁም በቃ በቻላችሁት አቅም ሪፖስት በማድረግ ምን በማድረግ ቢያንስ ድምጽ እንሆናቸው። ላሉት በጣም አስከፊ ቦታ ላይ ነው ያሉት በጣም ከሚባለው ያው ያለውን ነገር ሁሉንም ነገር ወንድሞቼ ተናግረውታል። እኔ መጨመር የምፈልገው ደግሞ እዛ ላላችሁ ወንድሞቼ ሁላችሁም እዛ ኢትዮጵያውያን፣ ኤርትራውያን ሁላችሁም ማለት ነው ባላችሁበት ምናምን ነገር አብሽር፣ ተስፋ አትቁረጡ፣ አትሸጠሩ ምናምን። ቤተሰቦቻችሁን ዛይሩ፣ ዱዓ እያረግን ነው። እናንተም ዱዓ አድርጉ። ኢንሻአላህ ብዙ ነገር አልፋችሁ እዛ ጋር ደርሳችኋል። አሁን ያላችሁበትም ነገር ደግሞ አልፎ ነገ ያው በተሻለ ሁኔታ ላይ እንገናኛለን። ተስፋ አትቁረጡ ምናምን፣ አትሸጠሩብን ያራዳ ልጆች። ባላችሁበትም ምናምን ኢንሻአላህ የተሻለ ነገር አለ ይግጠማችሁ። አብሽር። ያው ያራዳ ልጆች እዚህ ጋር ያሉት የወት ወንድሞቻችን ናቸው ምናምን ምንም መላ ምናምን አይደለም እየጠየቁ ያሉት ያው ድምጽ ነው ያሉት። ያው እኛ ደግሞ በምንችለው አቅም ያው ድምጽ ነው ናቸው ምናምን እዛ ጋር ያሉበት ቦታ የለ ተሸጥረው ነው ምናምን ያሉት። በቃ በጣም የሚከብድ ነገር ነው። ባይዘው በጣም ከባድ ነገር ነው። ሊቢያ ውስጥ በጣም እየተገረፉ እየተሰቃዩ ነው ያሉት። እንጀራ ፈልጎ የወጣ ሰው እንደዚህ ማሰቃየት በእነሱ በሚያምኑት ሃይማኖትም እንደዚህ በእንትን የሚያጸድቅ አይደለም። ምንም ፈልገው አይደለም። በቃ ሀገራቸው ለስራ ስላልተመቸች ነው የወጡት እና እነዚህ ወንድሞች ደግሞ እዛ ላይ ማሰቃየት አግባብ አይደለም እና ድምጽ እንደሆናቸው ሁላችንም እንጠይቃለን። እስኪ ወደ ኔክስት አንሰር ነገር ከተነሳ በነገራችን ላይ ውሃ ባለ ሱቆች አይታችሁ እንደሆነ ውሃ ፀሐይ ላይ ቀሩ ቀጠቀጠዋል። አንድ ወዳጃችን የአንጀት ካንሰር ያዘው እና የሕክምና ሰዎች ምናሉት ሲመራመሩ ደረሱበት። መኪና ውስጥ ከሱቅ ይገዛል፣ መኪና ውስጥ ያስቀምጣል።
ፀሐይ ሲመታ ይውላል መኪናውን። ማታ ወደ ቤት የሚሄደው ደግሞ ጥላ ከሆነ በኋላ ነው እና አማራጭ ሲያጣ እሱን ውሃ ይጠጣል። የአመታት ልምዱ ይሄ ነው እና የአንጀት ካንሰር አመጣበት እና እንግዲህ ከዛ በኋላ እኔ ትንሽ እንትን ማለት ጀመርኩኝ። ጠጣ የላስቲኳ በተለይ ሱቅ ስገዛ ምናምን ይለኛል ማለት ነው እና አንድ ቦታ ባለ ሱቅ አልኩት። አቤት አለ። እችን ነገር ስለማቅ ለእኔ ጥንቃቄ ነው። ውሃ ስጠኝ አልኩት። ቀዝቃዛ ይሁን ወይስ ከውጭ አለ። እኔ ደግሞ ቶን ስላለብኝ ስለዚህ ቀዝቃዛም ስጠጣ ስለሚያመኝ አይ የቀዘቀዘ እንኳን አልፈልግም ውጭ ካለው ስጠኝ አልኩት። ይኸው አለ ፀሐይ ሲጠጣ የዋለ ውሃ ነው ያው ከፈለግ ይዘህ ሄዳለኝ ማለት ነው። አሁን እሱ ጭንቅላት ውስጥ በደንብ ሞቋል ሊለኝ የፈለገው ግን እሱ ውሃ ነው በደንብ ካንሰር የሚያስይዘን እና አሁን በቀደም ስሰማ ለፀሐይ የተጋለጠ ውሃ የሚሸጡ ሰዎች መቀጣት ጀምሯል እና ጥንቃቄ ለባለ ሱቆች ለማለት ነው። ጥንቃቄ ያልሰማችሁ በጣም ትልቅ ኢንፎርሜሽን። እግዚአብሔርን ሳናስተውል መኪና ውስጥ የተቀመጠ ውሃ እንጠጣለን አብዛኞቻችን እና እንትን ማድረጋለሁ እንደሱ አይነት ነገር መጠቀም ማቆም ጥሩ እንትን ፀሐይ የመታው ውሃ ባንጠቀም ጥሩ ነው። ቤተሰቦች ወደ ኔክስት ቪዲዮ እንሄዳለን። አሜን። እንደዚህ በቀላሉ ማድረግ ይመስላል አልገልህ ነገር ግን መጨረሻ ወደ ሌለው የእልቂትና የስቃይ ቦታ እሰድሃለሁ። ማዘር እንዳታየው ማዘር በቃ ሁሉ ባይዘው ሁሉም የማዘሮች ነገር ነው። እግዚአብሔር የሆነ ፌስታል ፈልጌ ማለት ነው የሆነች ቦታ አለች እዛች ጋር ከሄድኩኝ እንዴ ተወጥፎ አላጣ በድጋሚ የሆነ ፌስታል አጣጡ በቃ የሆነ የሚጠቅም ነገር ይቀመጣል ባይዘው ከዛ እናንተ አይጠቅሙም ብላችሁ ልጥሉስቶ ነው ይጠቅማል ተብሎ ይቀመጣል። ከዛ ግን የሆነ ጊዜ ይጠቅማል። የሆነ ጊዜ ሲጠቅም ታያታላችሁ። ቦታ ያጣብባል እንጂ ይሄ ትክክለኛ ነገር ነው። ወደ አሁኑ ቪዲዮ ደግሞ የምንሄደው በጣም ያው እንግዲህ እየተፈጠረ ያለው ነገር በጣም መጥፎ ነገር ነው እያየን ያለነው ነገር እና እሱን አንድ የሚያሳይና አንድ ቪዲዮ ነው። አይነት መከራ ይበል እንደሆነ ብታውቁ በጣም ይገርማል። አንዳንድ ሰው በብዙ ነገር ያለቅሳል። እኔ ግን እያለቀስኩ ያለሁት በሽንኩርት ነው። ፍራንክ ተደርጋችኋል ቤተሰቦች። አስቡ እስኪ አሁን እንደዚህ እንትን ብያችሁ አሁን ምን መጨረሻውን ጭራሽ አልገመትኩትም ማለት ነው። ኧረ በስመ አብ ጭራሽ በሽንኩርት ያላለቀሰ የለም። ከባድ ትሪክ ነው ያደረገን ጀግና። ኔክስት ውጭ ሀገር ዘመድ አለ እህት ወንድም አለሽ ውጭ ሀገር በጣም አሪፍ እየደወላችሁላቸው አግቡ በቃ አግቡ ከዚህ በኋላ እድሜያችሁ ደርሷል አግቡ ለምንድነው ማታገቡት እያላችሁ እየጨቀጨቃችኋቸው እነሱ ደግሞ እሺ እያሉ ዝም ብለዋል። አጨቅጭቋችሁ የኔ አባት እዚህ ፖሊስ እና ህብረተሰብ ያልዘገበው ነፍ የትዳር ታሪክ አለ እናንተ ያልሰማችሁት። የምሬን ነው የምነግራችሁ። እዚህ ልክ እንደናንተ ቀድመው መጥተው አግቡ ተብለው ጥሩ ሴት ናት በቃ እቺ ጥሩ ሴት ናት ብሎ አግብቷት ልክ እዚህ ስትደርስ ኤርፖርት ገና ደርሳ ጥሩ ነሽ ዲባባ ትሆናለች። አባት ይሄ ደግሞ የሴት ሀገር ነው። ከሴት ጋር ተሯሩጠ ታግለ ምናምን የምትንልበት ሀገር አይደለም። ከዛስ ትሮጣለች ተሯሩጣ አትደርስባትም። እጅን አጣምረ ማየት ነው ወይ ደግሞ አንዱ የገዛ ጓደኛ ያረግብሃል አይነ እያየ ከእሱ ጋር ትኖራለች። ወንድሜ ነፍ ታሪክ ነው ያለው። ነፍ አበበ ተካ ነው ያለው እዚህ ሀገር። እሷን ብትሆን ቀና ነው አግቢው ተብላ እዚህ ሲደርስባት ቀነኒሳ ዲባባ የሆነ አስቸግሯት ነው። እና በቀነኒሳና በጥሩነሽ ዲባባ ስለተከበብን ይሄንን ታሪክ እየሰማን ስለሆነ ያለ ነው። ለዛ ነው መንፈራው በቃ ወቁት። ለዛ ነው እንሳቀቃለን። አዲስ ሰው ተዋውቀን አዲስ ሰው ዴት አድርገን አውርተን ምናምን ከዛ አግብቶ ማምጣት እንፈራለን። ወደን አይደል እንፈራለን እንዴ። አንተ የግርማ ታሪክ ነው እንደሚገርም እዛ ቆሞ የሚጠብቃት። እዚህ ስንት ግርማ ነው ያለልህ? ኑ ግጥምና ዜማ ደራሲዎች እዚህ በጣም ነፍ ታሪክ አለ እንነግራችኋለን። ዝፈኑልን። እኔ እሱ እዚህኛው ኤርፖርት ሲጠብቃት እሷ ሌላኛው ኤርፖርት ወርዳ ማለት ነው። የጠፋችበት ልጅ አውቃለሁ። አበባውን የበላው አበሻም ስም ለማውጣት ጎበዝ ነው። ይኸው ልጁን ያለ ስሙ አበባው ብለው ጠሩት። አሁን አበባው ከረፋ አይሰማም። ስለዚህ እባካችሁ አግቡ ስትሉን እሺ እያለን ዝም የምንለው ወደን አይደለም። በቃ ተቸግረን የምንሰማው የምናየው ነገር ያስደነግጠናል።
በቃ ፖሊስና ህብረተሰብ ያልዘገበው በጣም 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 አስደንጋጭ ታሪክ ለካርቱን ፊልም የማይመች ታሪኮች ስለምንሰማ ነው። ስለዚህ ሴቶች አገር ቤት ሆናችሁ እኛ ስንጀነጅናችሁ ወይም ስትጀነጅኑን ስናወራ እያወራን የሆነ መሀል ላይ ከአንቺ ጋር ስልክ እያወራ የሆነ መሀል ላይ ዞር ሲል ወይ አጠገቡ አበበ ተካ አለ ወይ አጠገቡ ጥሩነሽ ዲባባ አለች። ብቻ የሆነ ሲቹዌሽን ውስጥ አለ አንድ ሰው ያህንን ስለሚያይ ቶሎ ዘግቶን አጠ ነው የሚለው ሸሚዝ በቃ ኧረ በስመ አብ እኔስ ብሆን ብለን እንፈራለን። ስለዚህ ስታዋሩ ጊዜ ስጡ። ምን ማለት ነው? በደንብ እንወቃችሁ፣ በደንብ ወቁን። ዝም ብንላችሁ ችላ ብንላችሁ ወደን አይደለም ጠልተናችሁ አይደለም። በተለይ ወንዶቹ 7 ቀን ሙሉ አንድ አይነት ምግብ መብላት ሰልችቶናል፣ መሮናል ነው የምላችሁ። ስለዚህ ወደን ሳይሆን ተገደን ነው የምናየው፣ የምንሰማው ነገር ነው የሚያስደነግጠን። በጣም ነው የሚመቸን ብናገባችሁ፣ በጣም ደስ የሚለን ግን ከባድ ነው። እኔ አልስቅም ከባድ ነው በእውነት። የምንሰማው የምናየው ነገር በጣም ነው የሚያሳቅቀው። በጥሩነሽ እና በቀነኒሳ ተከበን ወደን አይደለም። ስለዚህ ስታወሩን ጊዜ ስጡን፣ በደንብ እንወቃችሁ፣ በደንብ እወቁን፣ ተረዱን። በቃ ወንዶቹን እንዳለ ተረዷቸው፣ ሴቶቹንም ወንዶቹ ተረዷቸው፣ እዛ ሆናችሁ ስታወሯቸው እንጂ እናንተን አለማግባት እናንተን አለመውደድ አለመፈለግ አይደለም። በቃ የምንሰማው ነገር ስፔሻሊ አዳዲስ ሰው ዴት የምናደርግ ሰዎች እንጂ ከዚህ በፊት ቦይፍሬንድ ገርልፍሬንድ የነበራቸው አይመለከተንም። ግን አዳዲስ ዴት የምታደርጉ ሰዎች ምን የሚያደርጉ ሰዎች ናቸው በዚህ ነገር በጣም ብዙ የተጠቁት እና ወይ ምንድን ነው ቃል ኪዳን አበበ ተካ ብቻ መሰለኝ የዘፈነው ወንድሜ። ኧረ ተወኝ ይዘገንናል። እና በጣም ብዙ ነፍ እንደዚህ አይነት ታሪኮች አሉ። እነዚህን ታሪኮች መስማት ከፈለጋችሁ ኮመንት ላይ ያሳውቁኝ፣ እኔ አጫውታችኋለሁ የሰማሁትን ደስ እያለኝ። ሌሎቻችሁ ብትችሉ እየመጣችሁ ሼር አድርጉን እና ወደን አይደለም እና እናገባለን፣ ግን ያው ዝም የምንለው ወደን አይደለም እና ይህን አስቡልን ለማለት ፈልጌ ነው ዘመዶቻችን። የሚገርም ነው። ብቻውን እንደሚኖር ያላገባ መሆኑን ያወቅሁት የቪዲዮን ርዝመት ሳየው በደንብ ነው ሪላክስ ያደረገበት በቪዲዮ። ያ ብዙ ታሪክ ስለሚሰሙ እሱ አንድ ኢፌክቲቭ። ሁሉም ሰው እንደዛ ማለት አይደለም። ጥሩ ሰዎችም አሉ። በዛው ልክ ደግሞ ምንድነው ነው ሰዎችን የምታዩበት መንገድ፣ ሰዎችን በደንብ ማጥናት፣ መተዋወቅ፣ እነሱ ምንድናት የሚለውን ነገር ማጣራት እና ማወቅ እንጂ ጮሌማ ሞልቷል ሀገሩ ላይ እኮ። እና ቤተሰቦች ያው የተናገረው ነገር ትክክል ነው። በደንብ መተዋወቁ የተሻለ ነው። ቆንጆ እንዴት ነው የምታምሪ? በእናትሽ አንቺ የመጨረሻ ስልኬና ደውይልኝ። ጣጣ አለው ታዲያ ከዚህ ቆርቋዛ ደህና ያርሻለሽ። ምንድን ነው የምትይው? ያዥ 20 ሚሊዮን ብር አንቺን ነው የሚጠብቀው እናቴ። እዚህ አንተ ራሱ ኬስን ሳሞራ ሴት ላይ የጠጠረ በቃ ደውይልኝ። ሰው በገንዘብ አይገዛም። እሺ ሲያስጠላ 20 ሚሊዮን ብር አንቺ ስልክ ይጣሽ እሷ እንደምትል ራሱ እህቷ በጣም ቆንጆ ነች። እህቷ ራሱ እንደምትል እናቷ እንዴት ቆንጆ መሰሉ ገና ልጅ ሀገር ናቸው። ሸጣት ማለት ነው ይሁዳ እዛው ሸጣት እዛው 20 ሚሊዮን ብር እዛው ካሽ ነው የሸጣት። ከባድ ነው ማያሪፍ ነው። ኔክስት ይሄንን ቪዲዮ አይታችሁታል። ይሄ ልጅ ሴቶቹን እንደዚህ ማድረግ ከመጀመሩ በፊት ብዙ ፎሎወር አልነበረው። እንኳን ደስ አለሉ አለም የመጣሁት ከዛ ጋር ተያይዤ ግን ላስረዳችሁ ነው። አሁን እዚህ ቪዲዮ ላይ ያሉት ሴቶች ለራሳቸው ፌመስ መሆን ፈልገው ደረታቸውን እየከፈቱ ሱሪያቸውን እየከፈቱ ቢመጡ ኖሮ የኢትዮጵያ ሕዝብ በሙሉ ይቅርታ ያስብላቸው ነበር። ግን የሴቶችን ሰውነት ግን ማርኬት ለማምጣት ኢንዱስትሪ ውስጥ ለማምጣት ሌሎች ሰዎች ሲጠቀሙት ግን እንደ ክሬቲቪቲ ይታያል። ሲምፕሊ የሴቶች ሰውነት ላይ ሴቶች የመወሰን መብት ስለሌላቸው ማለት ነው። ይሄ በጣም ትክክል ነው። ራሱ ብዙ ጊዜ ይመጣልኛል ልጅና ለምን የሚጠቀመው እንደዚህ ለቫይራል ብሎ ደግሞ ሚስት አለው እኮ ለቫይራል ብሎ ነው የፈለገ የምናየውን ቪዲዮ አለማወቃችን ነው እንደዚህ እንዲያደርጉ የሚያደርጋቸው። ባይ ዘ ወይ ማለት ነው። እኛ ቲክቶክ ላይ እንደሚሰራ ሰው ምን እንደምናውቅ ታውቃላችሁ? ቪዲዮ የሆነ ሰው ቪዲዮ ቫይራል ወጣ ማለት እሱን ሰፖርት የሚያደርግ ሰው አለ ማለት ነው። ገባችኋ? ስለዚህ የዚህ ሰውዬ ቪዲዮ የሚያይለት ሰው ስላለ ነው ቫይራል የሚወጣው። ስለዚህ ባካችሁ እንደዚህ አይነት ቪዲዮ የምታዩ ሰዎች ነገ እህቶቻችን፣ ጓደኞቻችን ነገ ላይ አደጋ ላይ ሲደፈሩ ማየት ምን ያህል እንደሚከብድ ታውቁታላችሁ። ስለዚህ ይሄ እንደዚህ አይነት ቪዲዮ ሲመጣ ቀጥታ ስክሮል ወይንም ደግሞ ሪፖርት እናድርግበት። አለማየት የተሻለ ነው። ዳኒ በስመኝ ብትመጣም ማዘርየው መጥተው ሲናገሩ ደስ አሉኝ። ማዘርዬ
እናትሽ ይኑሩልሽ ጃኒ። እናትሽ የተናገሩት 3 ልጆቼ ወንዶች ነበሩ። ሴት ስመኝ ነበር የፈለግኩት። ስመኝ ነበረ አገኘው። ስመኝ አገኘዋት አለች። ስመኝ ገብሩ አልኳት። ስመኝ ነው ስሟ እና የጃኒ ስም ስመኝ ነው። ሶስት ናር ቢግ ዲል ብዙ የሚያንጫጫ ሳይሆን ፉገራው ግን ያስቆኛል። አንዳንድ የሚያስቁ ነገሮች አየ። ስመኝ ትልቅ ስም ነው። እናትየው ፈልጋ አባትና እናት ፈልገው አስበው የወለዷት ልጅ ናት ጃኒ። ስለዚህ ስመኝ መባሏ ቢግ ዲል አይደለም። ግን እንትኖቹ ኮሜዲዎቹ ምናምን ያስቃል፣ ሰው ይልሳል። በተለይ ፌመስ ስትሆን ጠብቆ የድሮውን ማንነትን ያወጣዋል። እኔ አሁን የመላጣ ዘመኖችን ይገልጡታል። የመላጣ ዘመን በጣም ብራንድ የሆኑ ትውስታዎች አሉ። እኔ ራሱ እንዲህ ብዬ ነበር እንዲ ሁላ ምንበት አጋጣሚዎች አሉ። በሃይማኖት ትንሽ ብዙ ነገር ብለናል እና ይሄን ነው የምለው። ብዙ ጊዜ ቲክቶክ ስም ሌላ ነው፣ የፓስፖርት ስም ሌላ ነው ብዙ ጊዜ። ምክንያቱም አንዳንዴ ፕራይቬሲ መጠበቅ የሚፈልጉ ሰዎች አሉ፣ ያንን ያደርጋሉ። ነው ኤም ነኝ እሙ ነኝ ምናምን እያለ ይመጣ የለ እንደ ኪኒኔ ሌሎችም ይመጣሉ በተለያየ ስሞች እና ይሄ በጣም የሚገርም ጃኒ ሰሞኑን በጣም ላስላስ እየተደረገች ነበረ። እና ቤተሰቦች ያው ስመኝ መሆኗን እኛ ራሱ አሁን ያወቅነው እኛ ብዙ ነገር አብረና ሰርተናል እናውቃታለን። ግን ምን ያህል ከምን ተነስታ ምን ላይ እንደደረሰች ነው እኔ ያየሁባት። ቀሎቹ እንዳለ ሆነው ዮኒ እንዳለው ጀግና ናት፣ ጎበዝ ናት። በጣም እኔም አድናቂዋ ነኝ። ኔክስት ይሄ እንግዲህ የመጨረሻ ቪዲዮ ነው ቤተሰቦች። ሰላም ቤተሰቦች እንዴት ናችሁ? ይድረስ በጣም ለምትወዱኝ ለምታከብሩኝ፣ የእኔ ክፋት ለማትወዱ ሰዎች ይህ ቪዲዮ ለእናንተ ነው። መልስ መስጠት እንኳን አልወድም። የፈለገ ሰው ቢንጫጫ እኔ መልስ መስጠት አልወድም። ምክንያቱም ከሙያችንም አንጻር ብዙ ትባላላችሁ። የተለቀቀው ቪዲዮ ምንም ያህል የረቀቀ ኤዲቲንግ የለውም። ያስታውቃል። ሊፕሲንግ የአፋችን እንቅስቃሴ ያስታውቃል። የተቆራረጠው በሙሉ ያስታውቃል። እንደገና ደግሞ በጣም ወዳት በጣም የማገብራትን ጓደኛዬን ዲጄሊን ፎቶ አንጥታችሁ እዛ ጋር ለጥፋችሁ እንደዛ ቀነባብራችሁ ተጨንቃችሁ መልቀቁ ለእናንተ ምን እንደሚጠቅማችሁ አላውቅም። ስለ እውነት እግዚአብሔርን ምንድን ነው ትርፋችሁ? በጣም ነው ግር ገባኝ። መልስ ለመስጠት ምናምን እንደዚህ ተጨንቄ ምናምን አይደለም። በጣም የሚወዱኝ በጣም የሚያከብሩኝና ስለ እኔ በጣም የሚጨነቁ ሰዎች አሉ እና ኢንቦክስ አድርገው ዝም ብለህ የቻልከውን አንድ ቪዲዮ ልቀቅ ካሌብ፣ እኛ በጣም ገብቶናል እናውቃለን፣ ግን እንደዚህ አይነት ቴክኖሎጂ የኤአይ አርቲፊሻል ኢንቴሊጀንስ ቴክኖሎጂ እንዳለ ኖርማል ማንኛውም ሰው ደግሞ ኤዲት ማድረግ እንደሚችል ቲክቶክ ላይቭ ላይ የታወቀ ነው። እኛ የምናወራው ሌላ የምንጫወተው ሌላ፣ አምጥተው የዲጄሊን ፎቶ እዛ ጋር ለጥፈው ሌላ ወሬ። ያ እንቅስቃሴው ኢቭን ያስታውቃል። የኤዲቲንጉ መቆራረጡ ራሱ በጣም ያስታውቃል። እና እኔ ደግሞ ሰው ይገባዋል ይረዳል ብዬ ስላስብ እኔ አንዳንድ ቦታዎች ላይ ገብቼ ኮመንት የገባው ሰው አለ፣ ኧረ ኤዲቲንግ ነው ምናምን የሚሉ ሰዎች አሉ። ግን ደግሞ ይህንን ደግሞ ቴክኖሎጂ ለማይረዱ ግን ደግሞ ለእኔ የሚጨነቁ ሰዎች ለእነሱ ይህ ቪዲዮ እና ካሌብ ሰሞኑን ቲክቶክ ላይ በጣም የተዘዋወረበት የነበሩ ቪዲዮዎች ነበሩ። ለእነሱ ነው ማስተባበያ የሰጠው። ያው እኛም እንደ አንድ መረጃ ለእናንተ እናቀርብላችሁ። ግን የሆነ ነገር እኔም ሲናገር ሰምቼዋለሁ። አንዳንዴ ምን መሰላችሁ የሆነ የተከፈተ መንገድ ካለ እሱም የሆነ መጥፎ ነገር ሲናገር ሰምቼዋለሁ። በዛ ወይ መናገሩ እዛ ቦታ ጋር መገኘቱ ነው ይሄ ችግር የፈጠረበት። ስለዚህ ሰዎች በተሳላቸው አቅም ስሜታቸውን መቆጣጠር መቻል አለባቸው። የሚናገሩትን ነገር ማወቅ አለባቸው። አርቲስቶች ደግሞ ሲኮን ያው ሰው መረጋጋት አለበት ብዬ አስባለሁ። አርቲስት ፊገር ስትሆኑ ለሶሻል ሚዲያ ፊገር ለአርቲስት ፊገር ምናምን የሆነ ሰው በጣም መጠንቀቅ አለበት። ለሚያወራው ለሚወጣበት ፕላትፎርም መጠንቀቅ አለበት። ቤተሰቦች ይሄንን ልናልችሁ ነው። 10 ቪዲዮ የሱ
ተጠናቋል። እንግዲህ የማን ምርጥ 10 ቪዲዮ እንደነበር እንግዲህ ቤተሰቦቻችን ኮሜንት ሴክሽን ላይ አሳውቁ። ሁላችሁም እንግዲህ ኮሜንት ሴክሽን ላይ አስቀምጡልን። የዛሬው ቪዲዮ ተጠናቋል። በቀጣይ በሚገራርም ቪዲዮ እንገናኛለን። ያው እንድታገኙን ግን ሰብስክራይብ አድርጋችሁ የደወል ምልክቷን መጫን እንዳትረሱ። እንወዳችኋለን ቤተሰብ። ቻው፣ ይመቻችሁ።